ጥቅስ አለ ካልክ ግን ታመጣ እና እሱን ቻሌንጅ ታደርገኛለህ። እናንተ ጋር ግን ምን ታምናላችሁ? ለሁሉም መልእክተኛ በደንብ አስተውል፣ ለሁሉም መልእክተኛ በራሳቸው ቋንቋ ተልኮላቸዋል። ያልተላከለት መልእክተኛ ህዝብ የለም ብላችሁ ታምናላችሁ። እኛ ደግሞ እንደዛ እናምነው እና ይሄ ታዲያ እውነት እኮ ነው። ከአሁን ማስረጃ ትሰጠኛለህ? ለሶማሌ የተላከውን ለምሳሌ ለሶማሌ ለኬንያ የሚባሉት እነዚህ ከጊዜ በኋላ የመጡ እንትኖች አረብ ከመፈጠሯ በፊት የነበሩ ናቸው። ኑቢያ አረብ ሳትፈጠር አረቦች ሳይኖሩ ራሱ የነበሩ ናቸው። ከጊዜ በኋላ መጡ። ታሪክ ማጣት ከሆነ በእኔ አረብማ የእንትን የቢዘርማ ነባር ናቸው። ከነብያት ጀምሮ ነው። አንተ ነው ያልከው። ሐዲሱ ነው የሚለው ማለት ደስ ይለኛል። ከዛ እስልምና እንዴት እንደማፈርስ አሳያለሁ። እስልምና እንዴት እንደማፈርስባ አሳያለሁ። እኔ ደስ ይለኛል እኮ እነኚህ የሉም እነኛ ነበሩ ካልክ እስልምናህን እንዴት እንደማፈርስብላ አሳያለሁ። በራስ አስተምሮ ማለት ነው። እኔስ ለማንኛውም ነቢያቶች እንትን ነው አይደል የነዘር አለበት። ልስማማለህ። በቃ እንደውም ልስማማለህ። አረቦች ብቻ ነበሩ ማለት ነው የነበሩት ህዝቦች፣ አረቦችና እስራኤሎች። እዚህ ጋር እኮ አሁን ሚንሁም መን ቀሰስና አለይከ ወሚንሁም መን ለም ነቅሰስሁም አለይከ እኮ የነገረህ አለ ነቢ ሙሐመድ፣ ለአንተ ደግሞ ያልተነገረው አለ። በቃ ቴንክ እኮ አልኩህ እኮ አልተነገረኝም እያልክ ትቀጥላለህ። ከአሁን በኋላ እኮ መጠይቅህን ነገር በሙሉ አልኩህ እኮ እንጂ ለኢትዮጵያ ወይ ለናይጄሪያ እንደዚህ ተብሎ ሀገርን ተሰጥቶት እንደዚህ ተላከ የለም። ግን ያልተላከለት ህዝብ አለ። ያልተላከለት ህዝብ አለ። መልእክተኛ ያልተላከለት የለም። እሱ የለም። ለሁሉም መልእክተኛ ለሙሐመድ ምን ብሎ ነግሮታል? ለሁሉም መልእክተኞች አይምን ለሁሉም ህዝቦች መልእክተኛ ተልኳል ብሎታል። ፓስቴንስ ነው ተልኳል። ስለዚህ ለሁሉም ህዝቦች ከተላከ እኔ ሙሐመድን በሆን በዛን ሰዓት ምን ብዬ ጠይቀው ነበረ? ለኢትዮጵያ የተላከው ማን ነው ብዬ ጠይቀው ነበር አላህን። አያ ሙሐመድ ዝም ብሎ እንደው አምላክ አልነገረው ያመጣለት አካል እንደው ከአምላክ አመጣልኝ ብሎ ቢሸውደው ራሱ ምን ብሎ መጠየቅ ነበረበት? ሙሐመድ ለሁሉም ህዝቦች መልእክተኛ ልከናል፣ መልእክተኛ ላለፈበት ህዝብ የለም ብሎ ሲነግረው ያ ጅብሪል የሚባለው ለሙሐመድ ዞለት ሲመጣ ሙሐመድ ደግሞ ለተከታዮቹ ዝም ብሎ ከሚናገር ሙሐመድ ቆም ብሎ ማሰብ ነበረበት። ኦኬ ለየመን አይምን ለሴሪያ ለምሳሌ ማን የተላከው? ለቱርክ ማን የተላከው? ለኢትዮጵያ ማን የተላከው ብሎ መጠየቅ ነበረበት። ህዝቦች ሙሐመድ እዚህ ጋር አሁን ለምሳሌ እሺ በክርስትና ለእስራኤል ብቻ የተላኩት ነቢያቶች ስንት ነቢያቶች አሉ የተላኩት? እሱ ላይ ነገርኩህ እኮ የኛ እንዴት ነው እናንተ ለህዝብ ለማን ህዝብ ነው የተላኩት? ለኢትዮጵያ የተላካለ ለምሳሌ ነገርኩህ። ደቀ መዛሙርቶቹ ክርስቶስ ለዓለም ተልከዋል። ለዓለም ተልከዋል። ወደ ዓለም ሄደው ሰብከዋል። አስቀድሞ ግን ለነበሩትስ እንዴት ነው የሚል ከሆነ ሄደው እዛ ይማሩ እንደሆነ እዛ ሄደው ይሰሙ እንደሆነ እንጂ ከነሱ የሆነ ነቢይ አልተነሳም፣ የለም። ይህንን ደግሞ በሰፊው አሳያለሁ በኋላ ላይ። ስለዚህ ከክርስቶስ በኋላ ግን በደንብ አስተውል። ክርስቶስ ግን ደቀ መዛሙርቱን እንዴት ያደረገው? ወደ ዓለም ሄደው እንዲሰብኩ ነው። አስቀድሞ በይሁዳና በዛ ያሉትን እስራኤሎችን እንዲሰብኩ፣ ከዛ በኋላ ግን ወደ ዓለም ሄደው እንዲሰብኩ ተልከዋል። ወደ ዓለም ሴንስ ማንም ሀገር አይቀርም ማለት ነው። እና አዳም አሉ ብላችሁ ታምናላችሁ? እና አዳም ሌሎች ነቢያቶች እንዴት ነው የእነሱስ? ለማን የተላኩት? አዳም ለማን ይላካል? ብቸኛ ሰው እኮ ነው ወንድማችን። አዳም እኮ የመጀመሪያ ሰው ማለት ስንት ነቢያቶች ነው ያሉት? በእነ አብርሃም እነ እስማኤል የሚባሉ ነቢያቶች የሉም እናንተ? እኛ አሁን ነቢያቶችን አበይት ነቢያትና ደቂቀ ነቢያት ብለን እንከፍላለን። እስቲል አንተን ሰፖርት አድርገህም ማለት ነው። ነቢያቶች ሁሉ የአብርሃምን ሰፖርት አድርገህም ነቢያቶች ሁሉ የአብርሃምን ሚት የእኛና የእናንተ አስተምሮ አይገናኝም። በደንብ አስተውል። ለህዝቦች በቋንቋቸው እንዲያብራራላቸው ለእያንዳንዱ ረሱል ተልኳል ብላቸው የምታምኑት እናንተ። እኛ እናምንም። በማናምነው ላይ አሁን አታጨቃጭቀኝ። እያንዳንዱ ብትጠቅሳቸው ከዛ ወደ ኬን የሚሆኑት ማለት ነው ከእስራኤል ይሆናሉ ማለት ነው። ከዛው ህዝብ ነው የሚሆኑት። በቃ የምትጠቅሳቸው ነቢያቶች ከዛው ህዝብ ነው የሚሆኑት። ከዛ ህዝብ ውጭ አይደሉም።
ኮቨነንት ውስጥ ያሉ ወይም ደግሞ የቃል ኪዳኑ ህዝቦች ናቸው። ከቃል ኪዳኑ ህዝቦች ውጭ ከሌላ ሀገር ወይንም ደግሞ አሜሪካ ላይ፣ ቻይና ላይ፣ ወይም ህንድ ላይ ወይንም ደግሞ ሌላ ሀገር ላይ አይደለም ያሉት። እዛው ኮቨነንት ውስጥ ያሉ በዛ ውስጥ ነው ነቢያቶች። ለዛ ነው ክርስቶስ ወደ ገዛ ወገኖቹ መጣ፣ ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው የሚለው መጽሐፍ ቅዱስ። እንዲሁም ደግሞ ህግ መሰጠትም ለእናንተ ነው ተብሎ የተነገረላቸው እስራኤሎች ለዛ ነው። ህጉ ከነሱ ነበረ። እነሱ ኤግዛምፕል ተደርገው የተመረጡ ህዝቦች ነበሩ። ለዓለም ድነት ከነሱ ክርስቶስ እንደሚወለድ እነሱ እንደ ሲድ ነበሩ፣ እንደ ዘር ነበሩ ማለት ነው። ስለዚህ ነቢያቶች እንዳለ የወጡት ከነሱ ሲድ ነው፣ ከነሱ ውስጥ ነው ማለት ነው። ሐዋርያት ማለት ስለዚህ እንደ ሰሃባ ማለት ነው። ሐዋርያት ማለት የጌታ ደቀ መዛሙርቶች ማለት ነው። የተላኩ ሐዋርያ አንዴ ያደርግ የተላኩ የሚያስተምሩ እነኛን የሚያካትት ነው። እነዚህ ሐዋርያት ለምሳሌ ወደ ኡጋንዳ በሚላኩበት ጊዜ በምን አይነት ቋንቋ ነው የሚያወሩት? ማለት እነሱ ለእስራኤል ሐዋርያ ስራ ምዕራፍ 2 ላይ ክፈትለት። ሐዋርያ ስራ ምዕራፍ 2 ቁጥር 4 አካባቢ ጀምሮ ምን አይነት ቋንቋ ነው የሚያወሩት እነኚህ ሲላኩ? የእናንተ ተዛው ሰውየው ነው የሚነሳው። ቋንቋውን የሚናገር ከዛው ተወላጅ ነው። የእኛ ግን ያው በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ ሰጣቸው፣ በሌላ ልሳኖችም ይናገሩ ጀመር። በራሳቸው ልሳን ነው የሚለው ወይንስ በሌላ? ዋብየው እሺ፣ በሌላ ይላል። ኦኬ፣ በሌላ ማለት ምን ማለት ነው? በሌላ ልሳን ማለት ልሳን ማለት ቋንቋ ማለት ነው። በሌላ ቋንቋን ይናገሩ ጀመር። ከፍ አድርገው ከሰማይ በታች በደንብ አስተውል። ከሰማይ በታች ካሉ ህዝቦች ሁሉ የቀራለ የለም። ከሰማይ በታች ካሉ ህዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበረ። ይህም ድምፅ በሆነ ጊዜ ህዝብ ሁሉ ተሰበሰቡ፣ እያንዳንዱም በገዛ ቋንቋው። በሌላ ቋንቋ ይላል ወይንስ በገዛ ቋንቋው? በገዛ ቋንቋው። ከሰማይ በታች ያለ ህዝብ ሁሉ በሚናገርበት ቋንቋ ማለት ነው። በገዛ ቋንቋው ሲናገሩ ይሰማ ስለነበር የሚሉትን አጡ። ውሽዝ እነኛ ሐዋርያቶቹ በአንተ ቋንቋ ነው የሚያወሩት። አማርኛ ካወራ በአማርኛ፣ አረብኛ ከቻልክ አረብኛ ማለት ነው። ተደነቁም ከአዳም ተገረሙም ተደነቁም እንዲህም አሉ። ምንድን ነው ያልከኝ ዋብያው? እዚህ ጋር አሁን ይሄ ከኢየሱስ ክርስቶስ በኋላ ያሉት ሐዋርያቶች ናቸው አይደል? ስለ ሐዋርያቶች እኮ ነው እየጠየቀኝ ያለው። ስለዚህ አዳም ስለ ሐዋርያቶች ማለት አሁን አደባልቅ የመጀመሪያው ይመለስልህ። በምንድን ነው የሚያስተምሩት አልከኛ። ወደ ሌላ ሀገር ሄደው በምን ያስተምራሉ አልከኝ። በምን እንደሚያስተምሩ እያስተማርኩ ነው። ተገረሙም ተደነቁም እንዲህም አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳችን የተወለድንበትን የገዛ ቋንቋችንን እንዴት እንሰማለን አሉ። ሰዎች ገሊላ ቢሆኑ ነገር ግን እኛ የተወለድንበትን የእኛን ቋንቋ እንዴት ይናገራሉ ነው። እንዴት እንሰማለን እነሱ ሲናገሩ? ስለዚህ የእኛ ጌታ የቋንቋ ችግር የለበትም። የትኛውም ቋንቋ ሊያናገር ይችላል። ሰዎችም ልሳን ይሰጣቸዋል። በአንድ ቋንቋ የተገደበ አምላክ የለንም። ከዛ እስከፍ አድርገው የጴጥራና የሜዳ የኢላሜጥም ሰዎች በሁለት ወንዝ መካከል በይሁዳም በቆጶድያም በጴንጦኖስም በኤስያም በፍርግያም በጵፍንያም በግብፅም በቀሬናም በኩል ባሉት በሊቢያም በወረዳዎቿም የምንኖር በሮምም የምንቀመጥ አይሁድ ወደ ይሁዲነትም የገባን የቄርጤስና የአረብ ሰዎች የእግዚአብሔርን ታላቅ ስራ በልሳኖቻቸው ሲናገሩ ይሰሙ ነበረ። ሊቢያ እና በሊቢያ አውራጃ ያሉ አፍሪካ ውስጥ ያሉ ማለት ነው። በአረብ ያሉ፣ በሮም ያሉ፣ በተለያየ ሀገር ያሉ የገዛ ቋንቋቸው ይነገራቸው ነበር። ራሳቸው ቋንቋ ይሰበኩ ነበር። ስለዚህ ሐዋርያቶቹ እንዴት ነበር የሚያስተምሩት? እንዴት ነበር የሚሰብኩት? በቋንቋቸው በልሳን ተሰጥቷቸው ያስተምራሉ። አሁን እናንተ ጋር መልሰው ወደ እነሱ ጋር መልሰውና 14:4 ላይ በራሳቸው ቋንቋ ነው የሚያናግራቸው። ልሳን ተሰጥቷቸው ሳይሆን ከራሳቸው የሆነ ጎሳ ነው የሚወጣው። ዊች ሚንስ አማርኛ የሚናገሩት ከአማርኛ መጥቶ የሚናገር ሌላ ፈረንጅ ሳይሆን ራሱ አማርኛ ተናጋሪ ተወላጅ ማለት ነው።
ከመልእክተኛ ማንኛውንም ለእነርሱ ያብራራላቸው ዘንድ በወገኖቹ ቋንቋ እንጂ በሌላ አላክንም። በወገኑ ቋንቋ የሚያብራራላቸው ለራሱ በወገኑ ቋንቋ ነው። ስለዚህ እንደዛ ከሆነ ለሁሉም ህዝቦች ደግሞ መልእክተኛ ከተላከ አንዴ ለሁሉም ጎሳዎች ደግሞ መልእክተኛ ከተላከ አሁን ጥያቄያችንን አድሬስ አድርገው ዋብያው እዚህ ጋር ግልጽ እኮ አደረኩልህ እኔ ወማ አርሰልና ሚን ረሱሊን ኢላ ቢሊሳኒ ቀውሚሂ ማለት ይሄ ለሁሉም ህዝቦች በየራሳቸው ቋንቋ ልከናል አይደል የሚለው። ይሄ ማለት በእስልምና ሆነኛ በእስልምና አስተምሮት በጣም ብዙ ነቢያቶች አሉ። ከዛ በኋላ በሱረት ኒሳ ላይ ምን ይላል አላህ ሚንሁም መን ቀሰስና ዐለይከ ወሚንሁም መን ለም ነቅሰስሁም ዐለይከ ይለዋል። ለአንተም የነገርህ አሉ ያለፉት በጣም ብዙ ነቢያቶች አሉ፣ ለአንተም ደግሞ ያልነገርህ አሉ። ይህ ነው ከዛ ካልተነገረን ውስጥ ሊሆኑ ይችላሉ እንጂ አሁን አማርኛ ተናገር ፕሮባቢሊቲ ማለት ነው። ይሄ አማርኛ ምናምን ባለው ቋንቋ ከጊዜ በኋላ ያመጣ ነው ቢሆን የራሱ ፕሮባቢሊቲ ቴንክ ዩ። ከፕሮባቢሊቲ ውስጥ ወጣ በልና አሁን ማስረጃ ካለ ታመጣና ታሳየናለህ። ኤኒዌይስ ኦኬ አህመድ እንኳን ደህና መጣህ። አህመድ አይሰማም። በቃ እኔ ላውራ። እኔ እሱ የለም። እሺ ቀጥል። እሺ ጥያቄ ሬሳችሁ እኛው ነው ወማ አርሰልና ሚን ረሱሊን በሚለው ነው ጥያቄያችሁ? ያ ቆይ ጥያቄን እሺ ካልሰማኸው መልእክተኛ ያልተላከለት ህዝብ አለ? ርዕሳችሁ እሱ ነው ወይስ ምንድን ነው? መልእክተኛ ርዕሳችን ነው። መልእክተኛ ያልተላከለት ህዝብ አለ? የለም። ወለቀድ በዓስና ፊ ኩሊ ኡመቲን ረሱለን አን ያዕቡዱ ላህ ወጅተኒቡ ጣጉት ይለናል አላህ። ለሁሉም መልእክተኛ ተልኳል። ለሁሉም ስትል ለሁሉም ህዝብ ተልኳል። ወለቀድ በዓስና ፊ ኩሊ ኡመቲን ረሱለን። ኦኬ ይህንን የተናገረው ለሙሐመድ ነው አይደለ? በሙሐመድ ጊዜ ለሁሉም ህዝቦች መልእክተኛ አልከናል ብሎ የነገረው በሙሐመድ ጊዜ ነው። ምነው ቁርአኑ የቁርአኑ የወረደው የወረደው ለነቢዩ ሙሐመድ ነው ሰለላሁ ዐለይሂ ወሰለም። ስለዚህ ለሙሐመድ ይህንን ሲነግራቸው ለተከታዮቹ ለሁሉም ህዝቦች ኦልሬዲ ተልኮ ነበር መልእክተኛ ተልኳል። ለቻይናዎች የተላከው መልእክተኛ ማን ነበር? ስለ ቻይናዎች እዚህ ጋር ተናግረዋል። ወለቀድ በዓስና ማለት ልኬናል። እዚህ ጋር አሁን እኮ አንተ እዚህ ጋር ርዕስ ያደረግከው ወማ አርሰልና ሚን ረሱሊን ግንኙነት የለውም። አዳም ለሁሉም ህዝቦች ተልኳል ብዬ ጠየቅኩ። አዎ ተልኳል አልከኝ። ተስማማን። በደንብ አሰቡ። ለሁሉም ህዝቦች ተልከዋል ወይ ስልህ አዎ ተልኳል። ተስማማን። ኦኬ ሙሐመድ ይህንን ለህዝቦቹ ምን ብሎ እያስተማረ ነበር? ለሁሉም መልእክተኞች ለሁሉም ህዝቦች መልእክተኛ ያብራራላቸው ዘንድ በቋንቋቸው ተልኳል እያለ ነግሯቸዋል አይደለ? እዚህ ጋር ደግሞ ለሁሉም ህዝብ በቋንቋቸው ነቢያትን ልከናል የሚል የለም። እዚህ ጋር የምለው ይሄንን ጥያቄ ለእኔ ልታቀርብልኝ የምትችለው እዚህ ጋር እንደዛ ሲል ነው ወይ ደግሞ ነቢያት ወይ አንድ ነቢይ ተልኮ ወደ ሆነ ሀገር የሀገር የሚጠቀምበት ቋንቋና የነቢዩ የሚጠቀምበት ቋንቋ የተለያየ ከሆነ ልጠይቀን እንችላለን። ይህ ቁርአን ምንድን ነው ብለህ ማለት ነው። እዚህ ጋር ያለው የላክናቸውን ነቢያቶች አዳምጣ። ክሊር አድርግ። ያልተላከለት ህዝብ አለ? የለም። የተላኩት እነኛ ህዝቦች ለህዝቦቻቸው ነው የሚላኩት ወይንስ ለህዝቦቻቸው ላልሆኑ ነው የተላኩት? ለህዝቦቻቸው ነው። እዚህ ለህዝቦቻቸው ነቢያቶች የተላኩት ለህዝቦቻቸው ነው። መልካም፣ በደንብ አስተውል። ያልከውን አስተውል። ያልተላከለት መልእክተኛ ህዝብ የለም ብለኸኛል። የተላኩትም ደግሞ ለህዝቦቻቸው ነው ብለኸኛል። የሚናገሩት ከነቢዩ ሙሐመድ በፊት የነበሩት ለህዝቦቻቸው ነው የተላኩት። ፋይን። ስለዚህ የተላኩትም ደግሞ በህዝቦቻቸው ቋንቋ ነው ወይንስ በህዝቦቻቸው ቋንቋ አይደለም? ነው። ቴንኪዩ። ቻይና ህዝቦች ናቸው አይደሉም? ቻይና ህዝቦች ናቸው አይደለም? ህዝቦች ናቸው እንጂ ቻይና
ለቻይና ህዝቦች የተላከው መልእክተኛ ማን ነው? ለቻይና ብሎ ሌላ እንዲህ የሚለይ የለም። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። በቃ ጨረስን። ሜቢ ከስር ላላችሁ በደንብ ግልጽ ይመስለኛል። ለሁሉም ህዝቦች ተልኳል መልእክተኛ አለኝ። ኦኬ፣ ለሁሉም ህዝብ መልእክተኛ ተልኳል። በደንብ አስተውሉ። ለሁሉም ህዝብ መልእክተኛ ተልኳል። የተላከው መልእክተኛ ደግሞ በዛው ህዝብ ቋንቋ የሚናገር የዛው ወገን የዛው ተወላጅ ነው ማለት ነው። ተስማማን። ከዛ ከሁሉ ቻይና ዛሬ የሚባለው ስም ተቀይሮ ሳይላክበት ኢንተራፕት አታርግ። ቆይ ኧረ ተረጋጋ። ቆይ በእናትህ እንዲህ ቻይና ደግሞ ከህዝቦች አንዷ ነች። ከህዝቦች ውስጥ አንዷ ቻይና ነች። ስለዚህ ከዛ ህዝብ አንዱ ቻይና ከሆነች ለቻይና የተላከው መልእክተኛ ማን ይባላል? አናቅም ነው መልሱ። ኤኒዌይስ ቴንኪው። ማታ ከሆነ ቀጣይ ማን ነው? ነቢዩ መሐመድ ለዓለም ይኸው ሰኒ። እሺ ንገሪን አሁን ቁጥሩን። አሁን 9 + 9 4 75 ቶሎ በሉ ጋይስ፣ ሰው ሳይመጣ ንገሪን። ቀጥይ። 75 አልሽ? አዎ 75 12 እሺ 12 80 ሰማችሽ ነው ማሪ። ሰኒ እየጻፍሽ ነው? ቀጥይ ውዴ።